አፈወርቅ መፈጸሙ ለትግራይ ህዝብ በጣም ትንሹ ነገር ነው ብዬ ነው የማስበው። በጣም ትንሹ ነገር ከጦርነቱ ያገኘነው ትንሹ ድል በጀግኖቹ ማለት ነው የፕሪቶሪያ ስምምነት። ስለዚህ ፕሪቶሪያ ስምምነት መተግበር አለበት ብለን ስናወራ ምን ማለት ነው? አንድ ታዋቂ ሰው ምን ብለዋል? ሰላም የሚፈልግ ሰው ከጠላቱ ጋር ይጨባበጣል፣ ጦርነት የሚፈልግ ሰው ደግሞ ከወዳጁ ጋር ነው የሚጨባበጠው። ከወዳጅ ጋር መጨባበጥ የጦርነት መንገድ፣ ጠላት ከምትለው አካል ጋር መጨባበጥ ደግሞ የሰላም መንገድ ነው። ስለዚህ ትናንት ጠላት ስንባባል የነበረ ሰዎች እዚህ ያለን፣ ነገር ግን ፕሪቶሪያ ተፈረመ ከመባሉ ተነጋግረን አናውቅም። ትርጉም ባለው ማለት ህዝብ በሚያየው ትርጉም ባለው መንገድ ተነጋግረን አናውቅም። ለምንድነው ንግግር ያስፈልገው ካል ቀደም ለምሳሌ አቶ ጌታቸው መድረክ ላይ ወጥቶ ሲያወራ ትናንት በትግራይ በኩል የነበረ ነው። አሁን ዲዲአር ሲባል ሰው የሚመስለው ምንድነው? ተዋጊ የነበረውን ኃይል መመለስ ብቻ ነው። በፌዴራል መንግስት ስልጣን ላይ የነበሩ የትግራይ ተወላጆች በብሔራቸው ወይም በአመለካከታቸው ምክንያት ተገፍቶ ከነበረ ፖዚሽን መልሶ ማግኘት አለባቸው ማለት ነው። ፌዴሬሽን የትግራይ ተወካዮች በአንደኛው ፓርላማም የሉ፣ የተለያዩ የስልጣን እርከኖችም የትግራይ ተወላጆች የሉ። ስለዚህ ሪኢንቴግሬት መደረግ አለበት ማለት ይሄ ፕሪቶሪያ ስምምነት የሚለው ነው። ስለዚህ ሌላው ደግሞ ምንድን ነው? ለምሳሌ አዲስ አበባ የሁሉ ማዕከል ነው። አሁን በምናወራበት ሰዓት ሰው ትግርኛ ተናገር ተብለው በየእስር ቤት እየገባ ነው። የትግራይ ተወላጅ የአዲስ አበባ ፖሊስ የዕቁብ መጣያ ሆነ። እኛ ደግሞ ይህን አንፈልገው፣ እያየን ነው፣ እየሰማን ነው፣ ለመንግስት አካላት ሪፖርት እያደረግን ነው፣ ተው እያለ ነው። ምክንያቱም ጦርነት ስለማንፈልግ ማለት ነው። አይተነው በምድር በጣም አስከፊ ነገር ጦርነት ስለሆነ ማለት ነው። በጣም አስከፊ ነገር። ስለዚህ አልተነጋገርንም። ስላልተነጋገርን መነጋገር አለብን በተደጋጋሚ ማለት ነው። የፌዴራል መንግስት ህወሓት ብቻ አይደለም የትግራይ መፍትሄ አድርጎ ማሰብ ያለበት። ህወሓትማ ጦርነት እንጀራው ነው። እኛ ላወቅንም እንጂ ያኔም አሁን ቢደገም የማይደገም ነገር ነው እንጂ ምናልባት ሌላ ሀሳብ ሊኖረን ይችላል ማለት ነው። ህወሓት የሚባል ኃይል የግለሰቦች ኃይል፣ የስብሃት ነጋ ድርጅት፣ የሞጆሪኖ ድርጅት፣ የፍስሐ ማንጁስ ድርጅት እንጀራቸው ነው። ጦርነት እንጀራቸው ነው። ምክንያቱም ትናንት አንድ አሜሪካዊ ፕሮፌሰር የአሜሪካን ጦርነት አሜሪካና ኢራን የሚያጣሉት ሚሊታሪ ኢንዱስትሪ ኮምፕሌክስ ናቸው። ሚሊታሪ ኢንዱስትሪያል ኮምፕሌክስ። ምክንያቱም ጦር መሳሪያ ይመረታል። ያ ጦር መሳሪያ መተኮስ አለበት። የት ነው የሚተኮሰው? ኢራን ሊሆን ይችላል። ስለዚህ እነዚህ ህወሓት የተባሉ አካላት ጀነራሎች፣ ቅድም አቶ ጌታቸው 5 ሰዎች ያላቸው ራሱን ጨምሮ ማለት ነው። ራሱን ጨምሮ ነው 5 ሰው ያለው። ያው 5 የህወሓት ስራ አስፈጻሚ ነበሩ ማለት 5 ሰዎች። እነዚህ ሰዎች በትግራይ ላይ የመወሰን ቬቶ ፓወር የላቸው። አሁን ስናየው ምንድን ነው? ለምሳሌ የጦር መሳሪያ አቅራቢዎች አሉ። ከነዚህ ውስጥ ገበያውን የሚያመቻቸው ደግሞ አሉ፣ ትግራይ ላይ ሆኖ ማለት ነው። አሁን ሞጆሪኖ የጦርነት ገበያ አመቻች ነች፣ ወንድሟ ደግሞ ጦር መሳሪያ አቅራቢ ነው። እነዚህ ሰዎች በምድር በጣም ጥሩ ቢዝነስ ካለ ጦርነት ከሌለ ቢዝነስ የላቸው። 20 ሰከንድ ሀሳብ ነው። ስለዚህ አሁን ትግራይ ላይ በግልጽ መታወቅ ያለበት አሁን ለሚደረግ የጦርነት ዝግጅት ተጠያቂ ሰዎች በስም ይታወቃሉ። በድርጅት አይደለም። ህወሓት የሚባል ተሰርዘዋል። ያንን ተቀብለናል። ህግ ካለ በህግ መሰረት ይሉ። አሁን በትግራይ ላይ ጦርነት ከተነሳ አንደኛ የግንባር አዛዥ የሚባሉ ጀነራሎች፣ ሁለተኛ ደግሞ ቅድም አቶ ጌታቸው 5 ያሏቸው ሰዎች፣ ለእነዚህ ሰዎች ጦርነት እንጀራ ስለሆነ ነው እንደዚህ የሚያደርጉት። ይህ ደግሞ እንጀራቸው ሆኖ እንዲሄዱበት እያደረገ ያለው ማን ነው ካላችሁ ፌዴራል መንግስት። ምክንያቱም ፌዴራል መንግስት ከሌላ አካል ጋር ንግግር አይፈልግም። ዘግቶ ነው ያለው። መነጋገር አለበት። ከኛ ብቻ አይደለም፣ ከፖለቲካ ፓርቲዎች ጋር ብቻ አይደለም። በዚህ ጦርነት ተጠቂ ከሆኑ የተፈናቀሉ ወገኖች፣ ቲዲኤፍ አመራሮች፣ ቲዲኤፍ ዝቅተኛ አመራሮች ማለት ነው። ለትግራይ ብሎ የወጡ አመራሮች አሉ። ስለዚህ የምር ሰላም ከተፈለገ መጨባበጥ አለብን። ቅድም ያልኩት ነው። ሰላም የሚፈልግ ሰው ከጠላቱ ጋር ነው የሚጨባበጠው። ጦርነት የሚፈልግ ሰው ደግሞ ከወንድሙ ጋር ነው የሚጨባበጠው። አሁን ጦርነት አብቅተዋል። በትክክል መነጋገር አለብን። ይሄ የንግግሩ የመጀመሪያው ደቂቃ ሊሆን ይችላል። ስለዚህ ይህንን አመስግኜ ወደፊት ለሚፈጠረው
መድረክ በጉጉት እንጠብቃለን። መናገር የሚችለው አፈወርቅ እንግዲህ ሰምተዋል ብዬ አስባለሁ። አንዱ ትልቁ በጣም ኢንትረስት ያደረገኝ ነገር ህወሓት የግለሰብ ድርጅት የስብሐት ነጋ የሞንጆሪኖ የፍስሐ መንጁስ ብሎ ሞንጆሪኖ የጦርነት ገበያ አቅራቢ ናት፣ ወንድሟ ደግሞ የጦር መሳሪያ አቅራቢ ነው፣ ከዚህ በኋላ ጦርነት ቢነሳ ግለሰባዊ ነው የሚል በዚህ ደረጃ እነ ክብሮም ሲመጡ ሳይ በጣም ገርሞኛል። እውነት ለመናገር በጣም የሚገርም ንግግር ነው። ያው ጌታቸውንም ጨምሮታል። ትንሽ ሳቅም ነበረው። በሱ እናጠቃል። ምንድነው የተሰማህ በክብሮም ንግግር እና ማጠቃለያ ሐሳብንም አንሳ አፈወርቅ። አለ እሺ ከጦርነቱ በኋላ አብዛኞቹን የትግራይ ፖለቲከኞችን በአካልም በስልክም የማናገር እድሉን አግኝቼ ነበርና ከጦርነቱ በፊት የነበራቸውን አቋም እረዳለሁ እና እነዚህ በመድረኩ ላይ የተገኙ ሰዎች ዛሬ የደረሱበት ደረጃ ላይ ከመድረሳቸው በፊት የነበራቸው አቋም በግልጽ ይገባኛል እና አቶ ክብሮምም ሆነ ሌሎቹም በመድረኩ ላይ የነበሩ ሰዎች ሲያንጸባርቋቸው የነበሩ ሀሳቦች በግልጽ በቃ የክብሮምን ሀሳብ አብዛኛው ሰው የሚጋራበት በቃ ኦልሬዲ መሬት ላይ ባለው ፋክት እንግዲህ ቃል በቃል አቶ ክብሮም እንደሰማችሁት ድጋሚ አይደገምም እንጂ ቢደገም ትላንትና የቆምንበት ቦታ አንቆምም። በቃ ያ ጦርነት አይደገምም፣ ግን ቢደገም ትላንት የቆምንበት ቦታ አንቆምም። ትላንት የቆሙት የት ነበር? በህወሓት ሳይድ ቆሙ። መዋጋት የሚባለው ነገር ዛሬ በህወሓት ሳይድ አንቆምም ነው ያለው። ስለዚህ ብዙ ነገሮች ተነስተዋል በመድረኩ ላይ ብዙ ነገሮች። ለምሳሌ አንድ ትልቅ ለኔ አስደንጋጭ የሆነ ነገር የሰማሁት ለምሳሌ ትልቁ ግራንድ ናይት ነው ብሎ ያቀረቡት ሰውየው የመድረክ ላይ ረዳት ፕሮፌሰር ሸዊት ወይም ደግሞ ዶክተር አሰፋ ናቸው። አንዳቸው ብቻ ሙሉ ለሙሉ ትግራይ የሚባለውን ግዛት እንዳናጣው ፈራለሁ። ሙሉ ለሙሉ ትግራይ የሚባለውን ነገር እንዳናጣው ፈራለሁ። ሌላኛው ለምሳሌ አቅጣጫ አልባ የሆነ ጊዜያዊ መንግስት ሆኗል ብቻ ነው ያሉት ብቻ ሳይሆን ያሉት የጀነራል ታደሰ ወረደን ጊዜያዊ መስተዳድር የጭቆና ኢኔብለር ነው። ህወሓት ለሚፈጽማቸው ወይም ደግሞ ታጣቂ ቡድኑ ለሚፈጽማቸው የጭቆና ተግባሮች ኢኔብለር ነው የሆነው። ቃል በቃል ያሉት እንደው ከአቶ ጌታቸው ጊዜያዊ መስተዳድር በላይ ደካማ ጊዜያዊ መስተዳድር ነው የተፈጠረው። የተሻለ ሊሆን ሲገባው፣ ምክንያቱም ኦልዌይስ ቀጥሎ ቢመጣው እኮ የተሻለ መሆን አለበት። ከባለፈው ስህተት ተምሮ ከባለፈው ድክመት ተምሮ የተሻለ መሆን ሲገባው ከዛ የባሰ ከዛ የከፋ ከዛ የከረፋ ጊዜያዊ መስተዳድር ሊሆነው ነው ማለት። ኦልሬዲ በመድረኩ ላይ አብዛኞቹ የተሸራሸሩ ቃላቶች በትግርኛ ሀሳባቸውን የገለጹ አሉ፣ በአማርኛ ሀሳባቸውን የገለጹ ሰዎች አሉ። አብዛኞቹ የተስማሙበት ነገር ግን ቃል በቃል በትግራይ ክልል ውስጥ የህግ የበላይነት የሚባል ነገር አክትሟል። ቡድኖች ተመጋጋቢ የሆነ ተግባር ነው የሚፈጽሙት። አንዳቸው ጦርነት ይፈጥራሉ፣ አንዳቸው ለጦርነቱ ግብአት የሚሆን ጦር መሳሪያ ያቀርባሉ። ሌሎች ደግሞ ለጦርነቱ ግብአት የሚሆኑ ወጣቶች ይሸቅጣሉ። ይህንን ነው እያለ ለምሳሌ ከዲዲአር ጋር የተነሳው ነገር ብዙዎቹን ትንሽ የተወሰነ እንትን አድርጓል፣ አስቆርፏል። ዲዲአር ማለት ትጥቅ መፍታት ነው። በቃ ትጥቅ መፍታት ላይ ብቻ ነው ትኩረት እየተደረገ ያለው። ለትጥቅ መፍታት ደግሞ 90,000 ብር አካባቢ ነው እየተሰጣቸው ያለው። ይሄ በቂ አይደለም። አንደኛው ሲያም ልክ ነው፣ ሰምቻለሁ። እውነቱን ለመናገር ዲዲአር ሲባል ብዙ ሰው ትጥቅ መፍታት ብቻ አድርጎ የሚያስበው ሰዋል። በዲዲአር ውስጥ ብዙ ነገሮች አሉ። ግን መታየት ያለበት የትግራይ መልሶ ማቋቋሚያ ሊሆን የሚገባው በጀት በቢሊየንስ የሚቆጠር በጀት በ6 እና በ7 ወር ውስጥ ከ8 ቢሊዮን ያላነሰ የትግራይ ክልል መልሶ ማቋቋሚያ በጀትን
ኮንሱም ያደረገ ታጣቂ ተሸክሞ መቀጠል ከፌዴራል መንግስቱ በላይ ከማንም ከተቀረው የኢትዮጵያ ክልል በላይ የሚጎዳው የትግራይ ክልል የትግራይ ህዝብ ነው የሚጎዳው። እነዚህ ትጥቅ የሚፈቱ ወጣቶች ትጥቅ ፈተው የታድሶ ማዕከላት ገብተው ወደ መደበኛ ህይወታቸው ሲመለሱ ለማቋቋሚያ የሚሆን የገንዘብ ድጋፍ ተደርጎላቸው ከዛ በኋላ ደግሞ ወደ ማህበረሰቡ ሲቀላቀሉ እነሱን አብዞርብ ማድረግ የሚችል የኢኮኖሚ እንቅስቃሴ መፈጠር አለበት በክልል ውስጥ። ስለዚህ ለኔ ሁላችንም የትግራይን ህዝብ ህመም ሊሰማን ይገባል። ሁላችንም በእነሱ ጫማ ውስጥ ቆመን ማሰብ ማለት ጥፋት ሊኖር ይችላል። አንዳንድ ሰዎች ለምሳሌ መባል የለበትም ብዬ ባምንም አንዳንዶች አይ በቃ ይበላቸውም ይለቋል። እንደዚህ ያኔ ተው ሲባሉ እንደዚህ አታድርጉ ሲባሉ አይደለም። ሰው ነው ህዝብ። ዛሬ በድንኳን ውስጥ በተቀመጠች እናት ጫማ ውስጥ ቆመን ነው ማሰብ ያለው። ትምህርት በተነፈገ ህፃን ልጅ ቦታ ላይ ነው ቆመን ማሰብ። ግን በዛ ህፃን ልጅ ቦታ የራሳችንን ህፃኖች እናስቀምጥ። የራሳችንን እናቶች በድንኳን ውስጥ በተቀመጠች እናት ቦታ እናስቀምጥ። then we can feel the feeling። ስለዚህ ለኔ we have a lot of reason ይህን ጀስቲፋይ ልናደርግ የምንችልበት ብዙ ሪዝኖች ሊኖሩ ይችላሉ። ግን ሞራሊ ሌጋሊ ትክክል አይሆንም። ስለዚህ የተሻለው መንገድ ምንድነው? የትግራይን ህዝብ የፌዴራል መንግስቱ የትግራይ ህዝብን መንግስት መሆኑን ማረጋገጥ መቻል አለበት። ጊዜያዊ መስተዳድሩን አሁንም ሳይረፍድ ፊክስ ማድረግ አለበት። ሪክሌም ማድረግ ያለበትንም ድርሻ ሪክሌም ማድረግ መቻል አለበት። የተፈናቀሉ ዜጎች ያለምንም ቅድመ ሁኔታ ምክንያቱም የፌዴራል መንግስቱ ወደ ቀያቸው እንዲመለሱ ከዝግጅቴን አጠናቅቄ ህወሓት ማግዶ ያዛቸው ብሏል። ስለዚህ ህወሓት የሚባል ለአዲስ አግቶ የያዛቸውን ተፈናቃዮች ወደ ቀዬ በመመለስ ፌዴራል መንግስቱ እነዚህን የፖለቲካ ቡድኖችንም የሲቪክ ሶሳይቲዎችንም አወር ፓርትነርስ ኢን ፒስ የሚባሉትን ኢንተርናሽናል ኮሚኒቲ ዲፕሎማቲክ ኮሚኒቲውን ኢንጌጅ አድርጎ የተፈናቀሉ ሰዎች ከተፈናቀሉበት አካባቢ ላይ ጸጥታ ስጋት ስለሌለ ወደ ቀያቸው ይመለሱ ማለት መጀመሪያ። ምክንያቱም አሁን ለምሳሌ በቅርብ ይመስለኛል የዓለም አቀፍ የምግብ ድርጅት በሽሬ አካባቢ የሚያደርገውን እርዳታ ሙሉ ለሙሉ አቁማለሁ ብሏል። ይሄ ማለት ምንድን ነው? በድንኳን ውስጥ ያሉ ዜጎች ምን ሊመገቡ ነው? ማነው እርዳታና ድጋፍ የሚያቀርብላቸው? ከመቀሌ ማስተባበሪያ ነው የምቀጥለው ነው እንግዲህ ያለ ከመቀሌ ወደ ሽሬ ነው እንቅስቃሴ ድጋፍ ሊደረግላቸው የሚችለው ማለት። ስለዚህ ብዙ ስጋቶች እየመጡ ስለዚህ እነዚህ ዜጎች ባለፈው የአሜሪካ አምባሳደር ማሲንጋ እንዳሉት ወደ ቀያቸው ተመልሰው አርሰው ይበሉ የነበሩ ዜጎች ናቸው። እርዳታ ጠባቂ ያደረግናቸው ሰርተው ይበሉ የነበሩ ዜጎች ናቸው እርዳታ ጠባቂ የሆኑ። ስለዚህ ወደ ቀያቸው መመለስ አለበት። ዓለም አቀፉ ማህበረሰብ የኢትዮጵያ መንግስት አቋሙን በግልጽ ሊያሳውቅ ይገባል። እነዚህ የተፈናቀሉ ዜጎች አለ ተገቢ ምክንያት ነው በድንኳን ውስጥ የሚኖሩት። የግድና የሀሩኑ መጫወቻ የሆኑት ያለ በቂ ምክንያት የግድ መሬቱ የግድ አመራሩ የግድ የታጠቀው ኃይል ወደዛ መመለስ የለበት። የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የሚያስችል የጸጥታ ሁኔታ መኖር የፌዴራል መንግስቱ ካረጋገጠ ፌዴራል ፕሪቶሪያ ስምምነት የሚለው ይህን ስለሆነ ነው። ካረጋገጠ የተፈናቀሉ ዜጎች ወደ ቀያቸው መመለስ አለበት። ክልሉ በጊዜያዊ መስተዳድር የሚመራበትን ጊዜ ማሳጠር ያለ ክልሉን ለምርጫ ዝግጁ ማድረግ ያስፈልጋል። የፖለቲካ ፓርቲዎች በነፃነት የሚንቀሳቀሱበት ክልል መሆን አማራጭ ሀሳቦች የሚንሸራሸሩ አንተም በተደጋጋሚ ለምሳሌ ስታነሳውና ስትቀናበት የነበረው በአቶ ጌታቸው ረዳ ጊዜ የክልሉ እኮ ዳይቨርሲፋይድ የሆኑ የፖለቲካ ሀሳቦች የሚንጸባረቁበት ክልል ሆኗል። ሀሳቦች በነፃነት የሚገለጹበት እውነት ነው። ዛሬስ ይሄው ፖለቲከኞች የሚሳደቡበት እኮ። ስለዚህ ለኔ ህወሓት ከሻዕቢያ ጋር መተዛዘል ከፈለገ በቀላሉ የኢትዮጵያ መንግስት አብሮ ሊጠርገው ይችላል። ግን የትግራይን ህዝብ መነጠል ያስፈልጋል።
በዚህ መድረክ ላይ የተሳተፉ የፖለቲካ ድርጅቶችም የሲቪል ተቋማትም ምሁራንም የሚዲያ ሰዎችም የትግራይ ህዝብ የህልውና ስጋት ከሆነበት ህወሓት የማላቀቅ ስራ መስራት ባለፈው እዚሁ መድረክ ላይ አንተጋብያለሁ። ህወሓት አሁን ባለው ነባራዊ ሁኔታ ህወሓት ለትግራይ ህዝብ የህልውና ስጋት ነው። አቶ ጌታቸው የትግራይ ህዝብ የህልውና አደጋ ተጋርጦበታል። ክልሉ የህልውና አደጋ ተጋርጦበታል። ክልሉ የህልውና አደጋ የተጋረጠበት ደግሞ እሳቸው እንዳሉት በ5 እና በ7 ሰነፎች ምክንያት ነው። አዎ አቶ ክብሮም እንዳለው አቶ ጌታቸው ረዳም ከ5ቱም ከ7 ውስጥ ሊገቡ ይችላል። እነዚህ ሰነፎች ምክንያት ግን የትግራይ ዋጋ መክፈል የለበትም ከዚህ በፊት እንደከፈለው። ስለዚህ ሁሉም የትግራይ ፖለቲካ ያገባኛል ይመለከተኛል የሚል ማህበረሰብ የትግራይ ህዝብን ከህልውና አደጋ ከሆነው የህልውናው አደጋና የህልውናው ስጋት ከሆነው ህወሓትና ታጣቂዎቹ ማላቀቅ በቻላል ነው ማለት። አፈወርቅ በጣም ነው የማመሰግነው። እንደዚህ አይነት መድረኮች ተጠናክረው መቀጠል አለባቸው። አዘጋጆቹ መልእክት ጥሩ ነገር ያደረጋችሁት ለመናገር እዚህ አንዳንድ ሚዲያዎች ወይ አንዳንድ ግለሰቦች የዚህ አዳዲስ ድመቶች የሻዕቢያ እንደሚያወሩት አይደለም። እኔ ሐሳቦች በነፃነት መራመዳቸውን ሙሉ ፕሮግራሙን ሄዳችሁ ብሪጅ ሚዲያ ላይ ተከታተሉት አይቼዋለሁ። እናንተም ያደረጋችሁት አስተዋጽኦ በጣም ጥሩ ነው። አፈወርቅ ሪሊ በዚህ መልኩ ነው መሻገር የምንችለው የትግራይን ሰላምም ማረጋገጥ የምንችለው። ሌሎቹም ጋር ተመሳሳይ ወደ ሶማሌም ወደ አማራ ክልልም እዚህ ያሉን ፌቨን አስተያየት ሲሰጡ አይቻለሁ። ወደ ሌሎች ክልሎችም ተመሳሳይ አይነት ውይይቶች መከፈት መቻል አለባቸው። በከዚህ በኋላ ያለው አማራጭ እሺ ቀጥል። ሁሉም የህወሓት አመራሮችም አሁን በዚህ መድረክ በዚህ ፎረም ሁኔታ ላይ ተቃውሞ እያሰሙ ያሉ አካላት ራሳቸውን መጠየቅ ያለባቸው እኛ እንግዲህ ራሳቸውን እንደ ትግራይ ህዝብ ተወካይ እያሰቡ ከሆነ እዚህ መድረክ ላይ እኛ ብንገኝ ምንም አይጠየቅ መድረኩ ላይ ከተነሳው ጥያቄ የተለየ ምን እናነሳ ነበር ብለው ራሳቸውን ይጠይቁ። ኤግዛክትሊ። ምክንያቱም ምንም ያልተነሳ ነገር የለም። ፐርሰናሊ ባይወከሉ እንኳን አይዲዮሎጂካሊ በአጀንዳ ሌቭል ግን ተወክሏል። ልክ ነው። በአስተሳሰብ ሌቭል ግን ተወክሏል። ጤነኛ የትግራይ ህዝብ ጥያቄ የትግራይ ህዝብ ጉዳይ ይመለከተኛል የሚል ቡድን ያነሳቸው የሚገቡ ጥያቄዎች ሙሉ ነው። እስቲ ሊስት ያርጉ። እኛ ባለመገኘታችን ይሄ ጥያቄ ያልተነሳ የሚሉት ካለ ተራ ስድብና አሽኩልሌ ውስጥ ከመግባት ይሄ መነሳት ነበረበት እኛ ባለመገኘታችን ግን ይሄ ጉዳይ አልተነሳም የሚሉት ካለ ያምጡ። በጣም ጥሩ ነጥብ ነው። ባይዘው ይሄን ሐሳብ አትላርጆ ስጄ አፈወርቅ ምክክር ኮሚሽኑም ላይ ማነሳው ጥያቄ ነው። በነገራችን ላይ በምክክር ኮሚሽኑ አጀንዳው ውክልና ያልተወከለ ነገር ካለ እስቲ ያልተሳተፋችሁ ሰዎች አንሱላለውና ሌላ ጊዜ እንነጋገርበታለን። የአጀንዳ ውክልና የሐሳብ ውክልና አልነበረም ወይ? እኛ ብንኖር ኖሮ ይሄ ጥያቄ ይነሳ ነበር፣ ይሄ ዲስከሽን ይነሳ ነበር የሚሉት ካለ አይ ቲንክ ጥሩ ነገር ነው። ጥሩ ማጠቃለያ ነው። አፈወርቅ ሶሪ አቋረጥኩ። ስለዚህ ሁሉም ሰው ራሱን መጠየቅ ያለበት በየትኛው ሳይድ ያለው ሰው ራሳቸው ነው። ለምሳሌ አራራቸው ከሆነ በስተቀር ትግራይ ውስጥ እንደዚህ አይነት መድረክ ማካሄድ አንችልም መባሉ ከትግራይ በመጡ ምሁራንና ፖለቲከኞች ከመቶ ያላነሱ ሰዎች በቀጥታ ከትግራይ መጥተዋል። በትግራይ እንደዚህ አይነት መድረክ ማካሄድ አንችልም፣ ህግ የበላይነት የለም፣ መብታችን አይጠበቅም፣ ድምጻችን አይሰማም ማለታቸው ከማበሳጨት በስተቀር ቅድም እንዳልኩት ሻዕቢያ በወራሪነት መፈረጁ ካላበሳጫቸው በስተቀር የትግራይ ህዝብ ጤነኛ ወኪል ነኝ፣ የትግራይ ህዝብ ጉዳት በደሉ ያመኛል የሚል የፖለቲካ አደረጃጀት ሊያነሳው የሚችል ጥያቄ 100%
100% አንስተው ጥናትም ቢመጣ ሊያነሳው የሚችለው ጤነኛ ከሆነ አሲምባ ፓርቲ ቢመጣ ሊያነሳው የሚችለው ጤነኛ ከሆነ ይሄን ቲዲኤፍ ቢመጣ ሊያነሳ የሚችለው ጤነኛ ከሆነ ይሄን ብዬ ነው ማለት ነው። አፈወርቅ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ምናልባት የጌታቸውና የማናት የኬሪያ ረዘም ስላለ አንተን ላሰናብትና እኔም ልሰናብትና የነሱን ከናንተ የወሰድኩት አለ እነሱን ይስሙ። እግዚአብሔር ይስጥልኝ። ደናዋል። እሺ አድማጭ ተመልካቾች እንግዲህ እንደጠየቃችሁት የጌታቸውን እናሰማችሁና ዘለግ ያለ ስለሆነ ቀጥለን ደግሞ የሞፈሪያት እናሰማችኋለን። በዛው ፕሮግራማችን እናጠናቅቃለን። ግን አሸናፊ መሆን የምንችልበት መንገድ ሰላማዊ መንገድ ነው። ምክንያቱም ሴናሪዎች እንመልከት። ግጭት ይፈጠራሉ። ከተወሰነ ጊዜ በኋላ ፖለቲከኞች ይወያያሉ፣ ይቆማል። ከዛ ወንድም ወንድሙን ያጣል፣ እናት ልጇን ታጣለች፣ ሴት ማለት ያገባች ባሏን ታጣለች፣ ልጅ አባቱን ያጣል። ይህን ታሪክ ልንዘጋው ይገባል ነው ማለት ያስፈልጋል። ለሚያልፍ ነገር ለሚያልፍ ወጀብ በሚያልፍ ወጀብ ውስጥ ገብተን እንትን መሆን የለብንም። ስለዚህ እናንተ ዛሬ የጀመራችሁት ታሪክ የጀመራችሁት ድፍረት የተሞላበት ሁኔታ ነገ ከነገ ወዲያ ብዙሃንን ከሞት ከጉዳት ያተርፋል ብቻ ሳይሆን በመነጋገር ችግርን የመፍታት ባህል እንዲዳብር ያደርጋል። እንደዚህ አይነት መድረኮች በብዛት ብናደርጋቸው በብዛት ብንነጋገርባቸው በአብዛኛው የምንጣላባቸውና የምንጎዳደባቸው ጉዳዮች የሚያጎዳዱን አይደሉም። የጋራ ህልማችን የበለጠ ስለሆነ ማለት ነው። ስለዚህ ይህ ጅምር በጣም ጥሩ ጅምር ነው። ባሁን ባለው በድህረ እውነት ዘመን ጥሩ መንገድ ላይ ስትገባ ከመንገድ ለማውጣት ብዙ ዘመቻ ይመጣል። አንድ ወንድሜ እዚህ ጋር በመገኘቱ በሌላ መልኩ ግጭትን እንደ ማትረፊያ መንገድ የሚወስዱ አካላት በተለያየ ታግ እየለጠፉ የማሸማቀቅ ከመንገድ እንድትወጣ የማድረግ ጥረቶችና ሁኔታዎች ይኖራሉ። ይህም መቋቋም ይሻላል ወንድምህን ከማጣት ወንድምህ ሲጎዳ ከማየት። ምክንያቱም አንድ ገበሬ ልጅ ሲወልድ መቼ ልጅ ደርሶ እጄን ከመውፈር ያሳርፍልኛል ብሎ ነበር የሚጠብቀው። ያደለም እየሆነ ያለው ክራይሱ ትውልድ ይሻገራልና ይሄ አይነት መድረክ በጣም ወሳኝ ነው። እንደዚህ አይነት መሰል መድረኮችን ለማዘጋጀት ይህ ድርጅት ለሚያደርገው ስራ እንደ ሰላም ሚኒስቴር አስፈላጊውን ድጋፍ እናደርጋለን። ውጤቱ መድረክ ማዘጋጀት ብቻ ሳይሆን ቬሪ ዲሞክራቲክ መሆን አለበት። ምክንያቱም ደፍረን መነጋገር ደፍረን ሐሳባችን ማውጣት ካልቻል ልናክመው ስለማንችል ማለት ነው። መድረክ ላይ አለባብሰን ሂደን ከመድረክ ውጪ መርዛችን ከምንረጭ ሐሳቡን ሊሞግት በሚችልበት ሁኔታ ላይ ሁኔታው የምንጠቀመው መንገድ የምንፈልግበት ቦታ ይደርሰናል ወይ? ይሄ ነው ወይ ኦልተርናቲቭ? ከዚህ የተሻለ ኦልተርናቲቭ የለም ወይ የሚለው ነገር በደንብ ዲስከስ ቢደረግበት እርግጠኛ ነኝ ከያዛችሁ ለውጤት እንደምታደርሱ ስለማምን ነው። ይህ በተለይ በትግራይ ፖለቲካ ታሪክ ውስጥ እንደ ታላቅ ምዕራፍ የሚታይ ነገር ነው። ወደፊት እናንተ ብዙ ትሆናላችሁ፣ ብዙ እንሆናለን። ብዙ አሸንፈን ከፍ ያለ በሐሳብ በተለይ የምንፈጥረው ካልቸር የምንፈጥረው ባህል በውይይት ችግርን የመፍታት ባህል ያ በሚሆንበት ጊዜ ደግሞ ከመሰዳደብ ከመነታረክ ስብዕናን ከመንካት በወጣ መንገድ ሐሳብ ሞግተን የማሸነፍ ባህል እንዲፈጠር የበኩላችሁ ሚና እንደምትጫወቱ ተስፋ አደርጋለሁ። የትግራይ ህዝብ ለዘመናት ባደረገው ትግል እነዚህን አጀንዳዎች የኢትዮጵያ ህዝብ አጀንዳ በማድረግ ረገድ ትልቅ አስተዋጽኦ ያደረገ ህዝብ ነው። እንዳለመታደል ሆኖ ግን አሁን ሰላም የራቀው ዲሞክራሲ ላግዠሪ ነው፣ ልማት አብሶሉት ላግዠሪ ነው የማይታሰብበት ክልል ነው። አስሮ በዚህ መድረክ ላይ ይህን አጀንዳ ይዘን መወያየት ማዘጋጀታችሁ ላዘጋጃችሁ ሰዎች ያለኝን ምስጋና መግለጽ ፈልጋለሁ። ሰላም ላይ ነው ማውራት እንፈልጋለን። ሰላም ያስፈልገናል። ወጣቶች መምራት አለባቸው።
ምንም ጥያቄ የለም። መኖር መቻል አለባቸው። ወጣቶችን ህይወት በሚመለከት የማይመለከታቸው ሰዎች የሚወስኑበት ስርዓት ማክተም መቻል አለበት። የትግራይ ህዝብ ከማንም ህዝብ በላይ ሰላም ይገባዋል የሚባል ህዝብ ነው። ስለዚህ ሰላምን ላግዠሪ ያደረገ አስተሳሰብ ሊነቀል ከሆነ አሁን እዚህ መድረክ ላይ የምንወያየው ካንዲድሊ ሁሉም ሰው መነጋገር ያለበት ነገር ቢኖር ጠመንጃ መንከስ ወስቶስ በሚል ብቻ የሚገለጽ አይደለም። የትግራይ ህዝብ አሁን የገጠመው አደጋ የህልውና አደጋ ነው። የመኖር ያለመኖር ጥያቄ ነው። መኖር አለበት። መኖር የሚኖርበት ከሆነ መጀመሪያ ሰላሙ መረጋገጥ መቻል አለበት። ከሁሉም አቅጣጫ የትግራይ ህዝብ አደጋ ተደቅኖበታል። ከምንም ነገር በላይ ግን የውጭ አደጋዎች ላይ ብዙ ጊዜ እያሳበብን ከምንኖር ውስጣችን ውስጥ ያለውን ችግር በደንብ ማየት ከቻል አብዛኛውን ችግር የምንፈታው ስለሆነ አይ ቲንክ ሰላም የሚባለውን አጀንዳ ይዘን ነክሰን መነጋገር መቻል ትልቅ ነገር ይመስለኛል። ልማት ይቆይልን። አሁን የህልውና አደጋ ገጥሞናል ስንል ያው እስከተሳካ ድረስ ልማት የምናካሄድበት እድል ካለ ማየቱ ችግር የለውም። አሁን ባለው ሁኔታ የህልውና አደጋ የገጠመው ህዝብ ሰላሙን መጀመሪያ ማረጋገጥ ኃላፊነት አለበት። ሰላም ማረጋገጥ ሲባል ግን ዲሞክራሲ ለምሳሌ ግድ የሚለን ነገር አለ። 5 ሰነፎች ሙሉ ህዝብ በተደጋጋሚ ለጦርነት የሚዳርጉበት ሁኔታ ማክተም መቻል አለበት። 5 ሰነፎች መቼው በአንድ ወይ በሌላ መልኩ መቆጣጠር ባቃታቸው ቁጥር ህዝብን ለአደጋ የሚዳርጉበት ሁኔታ ማክተም መቻል አለበት። ይሄ ግድ ዲሞክራሲን የግድ ይላል። የትግራይ ፖለቲካ ኃይሎች ብዙ ናቸው። ትግራይ ህልውናውን ለማረጋገጥ በምታደርገው ውጊያ የሚሳተፉ በሺዎች በመቶ ሺዎች የሚቆጠሩ ወጣቶች የግድ የአንድ ፓርቲ ደጋፊዎች አይደሉም። ግን አንድ ፓርቲ ውስጥ ያሉ 5 ሰነፎች በሚወስኗቸው ውሳኔዎች ህዝብ እንደ ህዝብ የሚማገድበት ሁኔታ ማክተም ካለበት የትግራይ ፖለቲካ ዴሞክራቲክ መሆን መቻል አለበት። ይሄን ለማድረግ በሚደረግ ጥረት ይሄ መድረክ አስተዋጽኦ እስካደረገ ድረስ ትልቅ መድረክ ነው የሚል እምነት አለኝ። ግን በዚህ መድረክ ብቻ የሚያበቃ አይደለም። ወጣቱ ባለቤት መሆን መቻል አለበት። አሁንም በወጣቱ ህይወት በወጣቱ ቀጣይነት ላይ ወሳኝ ሚና አለን ብለው የሚያስቡ 5 ወይ 7 ሰነፎች በትግራይ ህዝብ ጣፈንታ ላይ የሚወስኑበት እድል ማቆም መቻል አለበት። ይሄን ለማስቆም በሚደረግ ጥረት ሁሉም የራሱን ድርሻ መወጣት መቻል አለበት። ይሄ መድረክም የራሱ አስተዋጽኦ ሊያደርግ ይችላል። አይውሽ መቀለብ እናደርገው ይሄን መድረክ ደስ ይለኝ ነበር። ዞሮ ዞሮ ግን እንዳልኩት ስለ ልማት ብዙ ማወራበት እና አፒታይት የለኝም። ግን በጥቂት ሰነፎች ምክንያት በጥቂት ስራ ፈቶች ምክንያት በሆነ አጋጣሚ ፖለቲካል ኮሪደር ስለተገኙ ብቻ የትግራይን ህዝብ ወደ ፈለጉት ማጥ የማስገባት መብት አለን በሚሉ ሰዎች ብቻ የትግራይ ህዝብ የትግራይ ወጣት ዕጣ ፈንታ መወሰን እንደማይችል የምናሳይበት ጊዜ ነው። ይሄ መድረክ ለዛ ኮንትሪቢዩት ያደርጋል የሚል እምነት አለኝ። ፕሪቶሪያ አግሪመንት ፕሪቶሪያ ስምምነት መፈጸሙ ለትግራይ ህዝብ በጣም ትንሹ ነገር ነው ብዬ ነው የማስበው። በጣም ትንሹ ነገር ከጦርነቱ ያገኘነው ትንሹ ድል በጀግኖቹ ማለት ነው የፕሪቶሪያ ስምምነት። ስለዚህ ፕሪቶሪያ ስምምነት መተግበር አለበት ብለን ስናወራ ምን ማለት ነው? አንድ ታዋቂ ሰው ምን ብለዋል? ሰላም የሚፈልግ ሰው ከጠላቱ ጋር ይጨባበጣል፣ ጦርነት የሚፈልግ ሰው ደግሞ ከወዳጁ ጋር ነው የሚጨባበጠው። ከወዳጅ ጋር መጨባበጥ የጦርነት መንገድ ነው። ጠላት ከምትለው አካል ጋር መጨባበጥ ደግሞ የሰላም መንገድ ነው። ስለዚህ ትናንት ጠላት ስንባባል የነበረ ሰዎች እዚህ አለን። ነገር ግን ፕሪቶሪያ ተፈረመ ከመባል ውጭ ተገናኝተንም ተነጋግረንም አናውቅም። ትርጉም ባለው ማለት ህዝብ በጉዳዩ ትርጉም ባለው መንገድ ተነጋግረን አናውቅም። ለምንድነው ንግግር ያስፈልገው ካል ቅድም ለምሳሌ አቶ ጌታቸው መድረክ ላይ ወጥቶ ሲያወራ ትናንት በትግራይ በኩል የነበረ ነው። አሁን ዲዲአር ሲባል ሰው የሚመስለው ምንድነው? ተዋጊ የነበረውን ኃይል መመለስ ብቻ አይደለም። በፌዴራል መንግስት ስልጣን ላይ የነበሩ የትግራይ ተወላጆች በብሔራቸው ወይም በአመለካከታቸው ምክንያት ተገፍተው ከነበረ ያንን ፖዚሽን መልሶ ማግኘት አለባቸው ማለት ነው። እንግዲህ ኢትዮጵያ ፌዴሬሽን ነው። በአሁኑ ፌዴሬሽን የትግራይ ተወካዮች ነው።
በአንደኛው ፓርላማም ይሉ የተለያዩ የስልጣን እርከኖችም የትግራይ ተወላጆች ይሉ። ስለዚህ ሪኢንቴግሬት መደረግ አለበት ማለት ይሄ ፕሪቶሪያ ስምምነት የሚለው ነው። ስለዚህ ሌላው ደግሞ ምንድን ነው? ለምሳሌ አዲስ አበባ የሁሉ ማዕከል አሁን በምናወራበት ሰዓት ሰው ትግርኛ ተናገር ተብለው በየእስር ቤቱ እየገባ ነው። የትግራይ ተወላጅ የአዲስ አበባ ፖሊስ የዕቁብ መጣያ ሆነ። እኛ ደግሞ ይህን አንፈልገው። እያየን ነው፣ እየሰማን ነው፣ ለመንግስት አካላት ሪፖርት እያደረግን ነው፣ ተው እያለ ነው። ምክንያቱም ጦርነት ስለማንፈልግ ማለት ነው። አይተነው በምድር በጣም አስከፊ ነገር ጦርነት ስለሆነ ማለት በጣም አስከፊ ነገር። ስለዚህ አልተነጋገርንም። ስላልተነጋገርን መነጋገር አለብን በተደጋጋሚ ማለት የፌዴራል መንግስት ህወሓት ብቻ አይደለም የትግራይ መፍትሄ አድርጎ ማሰብ ያለበት። ህወሓትማ ጦርነት እንጀራው ነው። እኛ ላወቅንም እንጂ ያኔም አሁን ቢደገም የማይደገም ነገር ነው እንጂ ምናልባት ሌላ ሀሳብ ሊኖረን ይችላል ማለት ህወሓት የሚባል ኃይል የግለሰቦች ኃይል የስብሃት ነጋ ድርጅት፣ የሞጆሪኖ ድርጅት፣ የፍስሐ ማንጁስ ድርጅት እንጀራቸው ነው። ጦርነት እንጀራቸው ነው። ምክንያቱም አሜሪካዊ ፕሮፌሰር የሚያጣሉት ኮምፕሌክስ ናቸው። ምክንያቱም ጦር መሳሪያ ይመረታል። ያ ጦር መሳሪያ መተኮስ አለበት ግዴታ። የት ነው የሚተኮሰው? ኢራን ሊሆን ይችላል። ስለዚህ እነዚህ ህወሓት የተባሉ አካላት ጀነራሎች፣ ቅድም አቶ ጌታቸው 5 ሰዎች ያላቸው ራሱን ጨምሮ ማለት ነው። ራሱን ጨምሮ ነው 5 ሰው ያለው። ያው 5 የህወሓት ስራ አስፈጻሚ ነበሩ ነው 5 ሰዎች። እነዚህ ሰዎች በትግራይ ላይ የመወሰን ቬቶ ፓወር የላቸውም። አሁን ስናየው ምንድን ነው? ለምሳሌ የጦር መሳሪያ አቅራቢዎች አሉ። ከነዚህ ውስጥ ገበያውን የሚያመቻቹ ደግሞ አሉ፣ ትግራይ ላይ ሆኖ ማለት ነው። አሁን ሞጆሪኖ የጦርነት ገበያ አመቻች ነች፣ ወንድሟ ደግሞ ጦር መሳሪያ አቅራቢ ነው። እነዚህ ሰዎች በምድር በጣም ጥሩ ቢዝነስ ካለ ጦርነት ከሌለ ቢዝነስ የላቸው። 20 ሰከንድ ሀሳብ ያለው። ስለዚህ አሁን ትግራይ ላይ በግልጽ መታወቅ ያለበት አሁን ለሚደረግ የጦርነት ዝግጅት ተጠያቂ ሰዎች በስም ይታወቃሉ። በድርጅት አይደለም። ህወሓት የሚባል ተሰርዘዋል። ያንን ተቀብለናል። ህግ ካለ በህግ መሰረት ይሉ። አሁን በትግራይ ላይ ጦርነት ከተነሳ አንደኛ የግንባር አዛዥ የሚባሉ ጀነራሎች፣ ሁለተኛ ደግሞ ቅድም አቶ ጌታቸው 5 ያሏቸው ሰዎች ለእነዚህ ሰዎች ጦርነት እንጀራ ስለሆነ ነው እንደዚህ የሚያደርጉት። ይህ ደግሞ እንጀራቸው ሆኖ እንዲሄዱበት እያደረገ ያለው ማን ነው ካላችሁ ፌዴራል መንግስት። ምክንያቱም ፌዴራል መንግስት ከሌላ አካል ጋር ንግግር አይፈልግም። ዘግቶ ነው ተቀምጦ ያለው። መነጋገር አለበት። ከኛ ብቻ አይደለም፣ ከፖለቲካ ፓርቲዎች ጋር ብቻ አይደለም። ተጠቂ በዚህ ጦርነት ተጠቂ ከሆኑ የተፈናቀሉ ወገኖች፣ ቲዲኤፍ አመራሮች፣ ቲዲኤፍ ዝቅተኛ አመራሮች ማለት ነው። ለትግራይ ብሎ የወጡ አመራሮች አሉ። ስለዚህ የምር ሰላም ከተፈለገ መጨባበጥ አለብን። ቅድም ያልኩት ነው። ሰላም የሚፈልግ ሰው ከጠላቱ ጋር ነው የሚጨባበጠው። ጦርነት የሚፈልግ ሰው ደግሞ ከወንድሙ ጋር ነው የሚጨባበጠው። አሁን ጦርነት አብቅተዋል። ትክክል መነጋገር አለብን። ይሄ የንግግሩ የመጀመሪያው ደቂቃ ሊሆን ይችላል። ስለዚህ ይህንን አመስግኜ ወደፊት ለሚፈጠረው መድረክ ባለው ያው መድረኩ ወሳኝና በተለይ ለትግራይ ህዝብ በጣም አስፈላጊ ነው። ብዙ ሀሳቦች የሚንሸራሸሩበት ምናልባት የምናነሳቸው ሀሳቦችን መፍትሄ የሚሰጥበት ብዬ አስባለሁ እና መድረኩ በጣም ወሳኝ ነው። የተሰጠኝ ርዕስም ወድጄዋለሁ። ምናልባት ከሰዓት በፊትም ያው እዚህ ሁላችንም ስለ ህዝባችን ተቆም እየተሰባሰብ ነው። የተለያየ አመለካከት አለን፣ የተለያየ ሀሳብ፣ የተለያየ አይዲዮሎጂ ያለን ትግራይ ኤሊቶች ነን። ትግራይ ቢሆን እንዴት ደስ ይል ነበር። ምክንያቱም መቀሌ ዳርፉር አይደለችም ወይም ኢስታንቡል አይደለችም። ደፍረን ሄደን የማይደፈረውን ደፍረን ሄደን እዛ ውይይቱ ወደ ህዝብ ቀብለን ብናረገው ደግሞ የበለጠ ቆንጆ ያደርገዋል።
የበለጠ ውጤታማ ይሆናል። ምናልባት ለወደፊቱ እንደዛ ቢደረግ የሚል እምነት ስላለ፣ ሁለተኛው ምናልባት ስጋቴን ለመግለጽ ነው። አስተንፍሰው ይሄዱ እንዳይሆን። ምክንያቱም የሚነሱ ሀሳቦች እዚህ የሚነሱ ሀሳቦች ህዝባዊ መሰረት ያላቸው ሀሳቦች አሉ። ለፌዴራል መንግስት የሚነሱ እዚህ ሀሳቦች ህዝባዊ መሰረት ያላቸው ሀሳቦች አሉ። ወይም ደግሞ ሌላ መድረክ ጦርቶን ወይም መልስ ይሰጣል ወይ የፌዴራል መንግስት ምን ይላል የሚለው ግን እኔ በራሴ እጠብቃለሁ። ምን ይላል እኛ የምንለው ነገር እሱስ ምን ይላል የሚለው የሆነ ሀሳብ ይዘን እንድንሄድ እፈልጋለሁ። ሌላው እየተነሳ ያለው ሀሳብ ማለት ለትግራይ ህዝብ ቅድሚያ መሰለፍ ያለበት፣ ፊት ለፊትን መጋፈጥ ያለበት ትግራዋይ መሆኑን እንዳትረሱ። ሁኔታው ይመቻችልን ሊሆን ይችላል። ፌዴራል ቅድሚያ መሰለፍ ያለብን ግን እኛ ነን። ሁኔታው እንዲመቻች ፌዴራል መንግስት ደግሞ መስራት የሚገባውን ስራ መስራትን እንዳለበት እኛም ፊት ለፊት መጋፈጥ አለብን። ምክንያቱም የሀሳብ ትግል ከባድ ነው። ጊዜን ይጠይቃል፣ ትዕግስትን ይጠይቃል፣ ድፍረትን ይጠይቃል። የመሳሪያ ትግል ቀላል ነው። ያው ስሜት ነው የሚያስፈልገው፣ እውቀት አያስፈልግም። ስለዚህ በዚህ ጉዳይ ላይ የፌዴራል እንትኑን እንፈልጋለን። እኔ በራሴ በጣም እንፈልጋለሁ። ምክንያቱም ጫፍ ላይ ደርሰዋል። ሞቶ እየፈሰሰ ነው። ሞቶ እየፈሰሰ ስለሆነ የሆነ ነገር እንዲነገሩን እፈልጋለሁ እና መድረኩ በጣም ስለምፈልገው ነው። ምክንያቱም የመሳሪያ ቤት ሲዘጋ መሳሪያ ቤቱም ተዘግተዋል። ኦፍኮርስ ተዘግተዋል፣ አልተዘጋም። ገርቦት ነው ያለው ምንድን ነው ያለው ልንለው እንችላለን። የውይይት ቤት መከፈት አለበት። እንዲያውም በጣም ዘግይተናል። ምክንያቱም አሁን አመሻሽ ላይ ነው ያለነው፣ አልጨለመም ግን አመሻሽ ላይ ነው ያለነው። ሁኔታው እስከጫፍ ወዳልተፈለገ ደረጃ እስከሚደርስ የመሳሪያ ቤትም ተዘግቶ የውይይት ቤትም ተዘግቶ አሁን መጨረሻው ላይ ደርሰናል። ግን አሁንም ቁርጠኝነት ካለ የማይፈታ ነገር በውይይት የማይፈታ ነገር አለ ብዬ አላስብም። ምንም ብዬ ያው የተነሱ ሀሳቦች እንዳሉ ሆነው ግን ተግዳሮቶችም የፌዴራል መንግስት በትግራይ ላይ ምን ማድረግ ነበረበት? ምን አላደረገም? ምንድን ነው ከነሱ ኤክስፔክት ከፌዴራል መንግስት ምንድን ነው ኤክስፔክት ማለት የፌዴራል መንግስት ብቻ ስለተሰጠች እንጂ የትግራይም ማድረግ የሚገባው ነገር ይኖራል። ግን የፌዴራል ብቻ ነው ብዬ የምናገረው ከህገ መንግስት አያይዘዋለሁ። ምክንያቱም ሁሉም ነገር በስርዓት በህግ አያይዘን ካልተናገር እና በዛው ልክ ካልተታገል መፍትሄው ጊዜያዊ ነው የሚሆነው፣ ደግሞ የእሳት ማጥፋት ነው የሚሆነው። ስለዚህ አሁን ትግራይ ፌዴራል ውስጥ ናት። የፌዴራል ስርዓትና ህግ በህገ መንግስት ነው የምትተዳደረው እና በዛ ነው ወይ እየተደራደረች ያለችው የሚለው መግባባት ላይ መድረስ አለብን። ምክንያቱም አሁን ትግራይ በፌዴራል ላይ ውክልና የላትም። አገር የማስተዳደር መብቷ አሁን የለም። አገር እያስተዳደረች አይደለችም። ምናልባት ለ6 ወር ለአመት ቢሆን ጥሩ ነበር። ግን ከ2013 ጀምሮ እስካሁን አገር የማስተዳደር አገር የሚወስኑ ውሳኔዎች የመወሰን የመቃወም የመደገፍ መብት የላትም። ምክንያቱም ህዝባዊ የሆነ ህጋዊ የሆነ መንግስት ስለሌለ። ግን እስካሁን የቆይ ነበር ወይ? ለምን ቆየ? ለምን እስካሁን የሚለው መመለስ አለበት ማለት ነው። ለምን ቆየ እስካሁን? ለምን ለ6 ወር ወይም ለአመት ለምን አልሆነ? አሁንም እየታየ ያለው ምን ለማለት ፈልጌ ነው? አሁንም
ፌዴራል መንግስት ለምንድን ነው ትኩረት እየሰጠ ያለው? ለማን ነው እየፈራ ያለው? ለማን ነው እየሰጋ ያለው? ሪል ለትግራይ ህዝብ ነው ወይስ ለህወሓት ነው አሁን የሚለው ለይቶ መያዝ አለበት። እየሰጋ ያለው ለህወሓት ነው ወይስ ለትግራይ ህዝብ ነው የሚለው በደንብ ክሊር መቀመጥ አለበት። ለትግራይ ህዝብ ከሆነ ወዲያውኑ ፈጥኖ ህዝባዊ መንግስት እንዲኖረው፣ ህጋዊ መንግስት እንዲኖረው፣ አገርን የማስተዳደር የመወሰን መብት እንዲኖረው የማድረግ ኃላፊነት የፌዴራል መንግስት ነው ብዬ አምናለሁ ማለት ነው። አንደኛው ይሄ። ምክንያቱም ትግራይ ያው በህገ መንግስቱ አንቀጽ 39 መሰረት ፕራክቲስ አርጋ የተገነጠለች ክልል አይደለችም፣ ሀገር አይደለችም። የፌዴራል መንግስት በፌዴራል የምትተዳደር ልክ እንደ ሌሎች ክልል ናት። ስለዚህ ትግራይ በሀገሪቱ ስርዓት ነው የምትተዳደረው አሁን። ስለዚህ ከዚህ አንጻር ይህን ፈጥኖ ማድረግ ሲገባው አላደረገም የሚል እምነት አለኝ። ሁለተኛ ሁልጊዜ በጦርነት ውስጥ የነበረች ክልል፣ በጦርነት ውስጥ የነበረ ህዝብ ፈጥኖ በዘመቻ ወደ ማንሰራራት የልማት ግንባታ ምንድነው የሚባለው የኢንፍራስትራክቸር የወደሙ ኢንፍራስትራክቸሮች የመገንባት ቶሎ ብሎ ወደ ልማት ቶሎ ብሎ አገርን የመገንባት አይነት ክልልን የመገንባት ህዝቡን የማዳን ስራ መስራት ይገባል ነበር በዘመቻ ማለት ነው። ይሄ በኖርማል በየአመቱ የሚሰጠው በጀት ሳይሆን በተለየ ምክንያቱም በህገ መንግስት ምን አለ ችግር በተፈጥሮ ይሁን ወይም ደግሞ ሰው ሰራሽ በችግር የተጠቁ ክልሎች ልዩ ትኩረት ተሰጥቶ በልዩ ሁኔታ ህዝብን የማዳን ክልልን የማዳን ግዴታ አለበት ፌዴራል መንግስት ማለት ነው። እሱም ብቻ ሳይሆን ኢቭን በፕሪቶሪያው የሰላም ውልም አለ። ስለዚህ ይሄ መስራት ማለት ለሰላም ዋጋ አለው፣ ለመረጋጋት ዋጋ አለው። ይሄንን ባለመስራቱ የትግራይ ህዝብ አሁን ተጨማሪ የፈጠረው ክራይሲስ ከዚህም የተነሳ ነው የሚል ሀሳብ አለኝ። ሌላው አሁንም ከእሱ አልወጣ አንድ ፓርቲ ህጋዊ አይደለህም፣ ስለዚህ ህዝብ የማስተዳደር መብት የለህም። ምክንያቱም ምርጫ ቦርድ ህጋዊ አይደለህም ሲለው ህዝብን የማስተዳደር ህዝብን የመምራት መብት የለህም፣ ፓርቲ አይደለህም ማለት ነው ትርጉሙ። ትርጉሙስ ነው እንደሚገባ። ምናልባት ከተሳሳትኩ ልታረም ይችላል። ከተሰረዘ ተሰረዘ በቃ። ለምን አሁንም ህዝብ እያስተዳደረ አሁንም የማተራመስ ስርዓቱ እየቀጠለ አሁንም በግለሰቦች ይህን ሁሉ ሲፈነጩበት በህዝብ ላይ ለምን ዝም አለ? ህጋውያን የተባሉ ፓርቲዎች እንደፈለጉት ወደ ታች ህዝቡን ማነሳሳት ህዝቡን ወደ ትክክለኛ መንገድ የመምራት እድል የላቸውም። ምክንያቱም ሁኔታው አመቺ ስላልደለ ማለት ነው። ስለዚህ ለምን እንደዛ ተባለ? ወይም ደግሞ የመጸጸት ነገር ካለ ተመልሶ መስጠትና ከዛ በኋላ ህዝቡ አንደኛውን አውቆ ወደ እነሱ እንዲሄድ ጠቅሎ ማለት ነው። ስለዚህ አሁን ህዝቡ የሚከተለው ህዝብ አለ። ያንን የሚከተለው ህዝብ ፈርቶ ሊሆን ይችላል፣ ሰግቶም ሊሆን ይችላል፣ ያመነበትም ሊሆን ይችላል። ብቻ የሆነ ምክንያት ሊኖረው ይችላል። ይህ ህዝቡ አይደለም። ምክንያቱም ፌዴራል መንግስት አሁንም ዝም ብለዋል። ለምን? ከዛ መጨረሻው ያው እኔ ወታደራዊ መንግስት ነው ያለው በትግራይ ነው የምለው፣ ወታደራዊ መንግስት እንጂ ህዝባዊ የሆነ መንግስት ወይም ደግሞ ህዝባዊ የሆነ አስተዳደር አይደለም ያለው። አሁን ወታደራዊ የሆነ አስተዳደር ነው ያለው። እሱም ደግሞ እንደተባለው ከመድረክ ነው ወይ ምናልባት በዚህ ላይ ፌዴራል መንግስት ሙሉ በሙሉ ካልወቅስም የማልወቅስበት ነገር አለ።
ራሳቸው እንዲያውቅና ህዝብ ለስናል ምናልባት እኔ ትላንት ሌላ ነበርኩኝ ሌላ ነው የነበርኩት ትላንት አሁን ደግሞ ሌላ ነው ምክንያቱም የትላንት መንገድ የጥፋት መንገድ ስለሆነ ህዝብን ያላዳነልኝ መንገድ ስለሆነ ልከተለው አልፈለኩም ሌሎችም አሉ እዛ ውስጥ ከማዕከላዊ ኮሚቴ በፊት እየተነጋገሩ የነበረው እየተነሱ የነበሩ አካላቶችም አሉ እሱን እድል ከፍተዋል ህዝብ ደግሞ አሁን ራሱ በራሱ እየተፋ ራሱ በራሱ እየተታገለ እነሱን የማንሳፈፍ እድል ፈጥሯል ይችላል ግን ከነሳቸው ከህግ አንፃር ማለት ነው ምናልባት የመፈንቅለ መንግስት ሲደረግ ዝም ያለው ሜቢ እዛ ውስጥ ተገብቶ ሌላ ግርግር እንዳይፈጠር ሊሆን ይችላል ራሱ ነው የሚመልሰው ኤኖይ እኔ አልመልሰው ምክንያቱም አንድ ክልል መንግስት የሚገዳደር የሚያፈርስ ኃይል ሲፈጠር ፌደራል መንግስት ኢንተርቪን አድርጎ ያለውን መንግስት ማፍረስ ሳይሆን ያለውን የነበረውን መንግስት እንዲያንሰራራና ትክክለኛ መንገድ እንዲሄድ የመንግስት የፌደራል ኃላፊነት ነበር ግን እሱ አላደረገውም ስለዚህ እነዚህ ጉዳዮች ተደማምረው አሁን ወደ ደረስንበት ቦታ ደርሰናል ሌላው ከህገ መንግስት አንፃር ምርጫው ትክክለኛ አይደለም ይህ ህገ መንግስታዊ ነው ስለዚህ በዚህ ደረጃ የተካሄደ ምርጫ ጸረ ህገ መንግስት ስለሆነ መንግስቱ መፍረስ አለበት ተባለ ፈረሰ ተቀበለው ህዝብም ተቀበለው ፌደራል መንግስት ባለው መሰረት ሄደ ልክ በህገ መንግስቱ መሰረት ደግሞ ትግራይ ደግሞ የትግራይ በህገ መንግስት ያለችውን ትግራይ ደግሞ ወዲያው መመለስ ነበረበት በትግራይን የሚያውቃት ህገ መንግስት የነበረችው ከጦርነት በፊት የነበረችው ወዲያው መመለስ ይሄ መመለስ ማለት ባይዘው ቀላል አይደለም ለፌደራል መንግስትም ለህዝብ 80% የትግራይ ህዝብ ጥያቄ እንደመመለስ ተደርጎ ምክንያቱም ይቺ ትልቅ ካርድ ናት ወደ ጦርነት አሁን ለማምራት ትልቅ ካርድ ናት ይቺ ስለዚህ ሰላም መንገድ ሁሉም ነገር ልክ በህገ መንግስት